አዲስ አበባን ለህፃናትን ለማሳደግ ምቹዋ እና ተመራጯ የአፍሪካ ከተማ ለማድረግ ትልቅ ግብ ለማሳካት ስርዓት በጣም ወሳኝ ነው። ይህንን ስርዓት ለመዘርጋት መጀመሪያ ያደረግነው ቤዝላይን ሰርቬይ የአዲስ አበባ ህፃናቶች አጠቃላይ የእድገት ደረጃቸው ምን ላይ ነው የሚገኘው የሚለውን ቤዝላይን ሰርቬይ አደረግን። ቤዝላይን ሰርቬው ሁለት ነገር ነው ያስረዳናል። አንደኛ የእድገት ደረጃው ያለበትን ደረጃ ያስረዳናል። በሌላ በኩል ደግሞ የችግሮቹ መንስኤዎች ምን እንደሆኑ የሚያስረዳ ነው። ሁለተኛ ያደረግነው ይሄንን ቤዝላይን ሰርቬይ መነሻ በማድረግ ትራንስፎርማቲቭ የሆኑ እቅዶችን ማቀድ ነው። ትራንስፎርማቲቭ የሆነ ኮምፕሬሄንሲቭ የሆነ እቅድ አቀድን። እሱን እንዴት መቼ እንደምናሳካው ደግሞ በዝርዝር ተግባር ደግፈን በፍኖተ ካርታ አዘጋጀነው አመላከትን። ለሱ የሚያስፈልግ ደግሞ ስትራቴጂክ የሆኑ ሊደርሺፕ እና ጽህፈት ቤቶች እንዲኖሩ የማድረግ ስራ ነው የሰራነው። በውጤት ማሳየት፣ ሁለተኛ በተግባር መምራት፣ ራሳችን የተናገርነውን ሆነን መገኘት፣ የተናገርነውን ተግብረን መገኘት። ምንም ነገር ይሄንን እናደርጋለን እንዲህ አይነት ውጤት ይመጣል ብለን በተናግረን ለነሱ ሰተን የምንመለሰው ነገር የለም። ፕራክቲካል እናደርገዋለን። የ1000 ህፃናት ማቆያ እንገነባለን ካልነውስ በተባለው አመት በየአመቱ ብሬክዳውን ነበረን ሰርተን እያሳየናቸው ነው። በተለያዩ ሰፈሮች ውስጥ የህፃናት መጫወቻ እንዲኖር ህፃናትን ሁለንተናዊ እድገት ያመጣል ያልነውን በተግባር ሰርተን እያሳየናቸው እነሱንም እያሳተፈን ነው። እነሱም ያሉ ልጆቻቸው ላይ የመጣ ያለው ለውጥ በደስተኝነት በጨዋታ ነገሮችን በፍጥነት የመረዳት በተግባር የታጀበ ስለሆነ ኮሙኒኬሽናችንን ጠንካራና ውጤታማ እንዲሆን አድርጎታል። ተግዳሮቶችንም ቶሎ እንድንቀርፍ ረድቶናል። I always had it in my mind and in my heart that I wish to be able to come to Addis, not just to rub shoulders with the great, but equally to be able to learn from the great leader that you have been through the reports that we have been able to get. I have been the governor of Mombasa for the last, this is going to be my third year, with an intention of coming up with very, very deep regeneration of the whole city of Mombasa. Amongst the things that we wish to be able to do, and I'm grateful, I'm truly grateful. There is no other better teacher than experience, the experience that you have been able to do. And I know your slogan has been that Addis Ababa, the best place to raise a child in Africa. Healthy competition from your sibling sister city, that we are also trying and striving that we will be able to get there.